ዌልካም ሳልላት ልጄ ከቤተ ክርስቲያን ነጥቄ ልጄን አስተምሬያታለሁ። ክርስቶስ የሚከብርበት ቤተ ክርስቲያን ነው የምትገነባው። አዳራሹ ይገነባል፣ ቁልፉ በሰውየው እጅ ነው። እግዚአብሔር ስላለውን አውደ ምሕረቱ ዓመቱን ሙሉ ሰይጣን ያወጣም እዛ ቤት። በቃ እንግዲህ ለዮኒም ንገሩት፣ በጣም ብዙ መልካም ወጣት ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምን አላችሁ? ከኛ ጋር ስላላችሁ ከልብ እናመሰግናለን። ይህ ነጋሽ ሚዲያ ነው። 200,000 ተሻግረናል። ለ500,000 ሰብስክራይበር ሩጫ ጀምረናል። ስለዚህ ከኛ ጋር ቆይታን ስለምታደርጉም ከልብ ነው የምናመሰግነው። ሚራክል መኒ አነጋጋሪ ሆኗል በሀገራችን። እንግዲህ ኦርቶዶክሳውያን ለፍተህ ጥረህ ግረህ ስረህ ብላ በሚለው አምላካዊ ቃሉን እንሄዳለን። በሀገር ደረጃም ያለው ለውጥ ሚራክል መሆኑ እንደዚሁ ተነግሮናልና ምንዋን የተማመነች ሴት የሚባል ነገር አለና በዛኛው ቤት እንግዲህ ምን እንደተማመኑ አናቅም። የባንክ ቡኮችን መሬት ደርድሮ ማጸላይ፣ ስራ አለመስራት፣ ሀገር አለመውደድ፣ የተጠራቀመ ሀብት በአንዴ ባንክ ውስጥ ይገባል የሚል አስተሳሰብ መጥቷል። ይሄ የት እንደሚወስደን አላውቅም። በነገራችን ላይ ዛሬ ስለ ፓስተር ሄኒ ነው። ፓስተር ሄኖክ ጋራ ሰሞኑን እንግዲህ ጥሩ ወዳጅነትን መስርተናልና አብረን ነው አልተላቀቅንም። በጣም ካስገረመኝና ካስደነቀኝ መልኩ አንድ ካህን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጃቸውን ቢያስመርቁ ቢድሩ የትኛውም ቢያደርሱ የክርስቶስን ቃል ለመግለጽ በቆሙበት አውደ ምሕረት ላይ ስለ ልጃቸው የማውራት ሞራልም የላቸውም፣ አይፈቀድላቸውም። ልጃቸው የእግዚአብሔር በረከት ናት፣ የእግዚአብሔር ስጦታ ነው፣ የእግዚአብሔር ታምር ነው። ታምሩን ልትገልጽ ትችላለች። ከዛ ውጭ ግን የተሰበሰበውን ሀብት ከቤተ ክርስቲያን ነጥቄ ልጄን አስተምሬያታለሁ እና እወቁልኝ የሚል ካህን ያለን አይመስለኝም። በፕሮቴስታንት ቤት ግን እንዲህ አይነት ደፋር አስተሳሰብ እያየን ነው። ሰባኪ ነኝ ብሏል። ቃለ እግዚአብሔርን ነው የሚዘራው። ቃለ እግዚአብሔርን በሚሰራ ሰዓት አይነግድም፣ አይወርድም፣ አይወጣም፣ አይፈልጥም፣ አይቆርጥም። ከየትም ሀብት ሊያመጣ አይችልም። መባ የተባለውን ወደ ግሉ ካልወሰደ፣ መባረኪያ የተባለውን ወደ ራስ ካልመጣ፣ ገስታውስ ብሎ ቸርች ምን ሸጦ ሸቅጦ ሸርችሮ ውሃ በብልቃጥ ቋጥሮ ካልሆነ በቀር አያገኝም። ክርስቶስ የሚከብርበት ቤተክርስቲያን ነው የምትገነባው። እኛ ጋር ሁሌ ልመና ቤተክርስቲያን ለምን እንዳለ ታውቃላችሁ? ክቡራን ተመልካቾቻችን፣ በመጀመሪያ በድንኳንም ልትመሰረት ትችላለች ቤተክርስቲያን። ከዛስ በጭቃ ቤት እናሳድጋታለን። ከዛስ በብሎኬት እናደርጋታለን። ከዛስ በሸክላ በወርቅ በእንቁ እናንቆጠቆጣታለን። ንዋያተ ቅድሳቱ ይገባሉ። ከምንጣፉ ጀምሮ ልብሰ ተክህኖ አለ፣ የአገልጋይ ደሞዝ አለ፣ የምዕመናን መጠመቂያ ቦታ አለ፣ የምዕመናን ጸሎተ ፍታት የሚደረግበት የመቃብር ስፍራ፣ የግቢው ውበት፣ አጥር፣ የጸበል ቦታዎች፣ ሁሌ ልማት ነው። ሌብነት እንዳለ ሁሉ ሆኖ በዚህ ውስጥ ሰርገው ሌቦች ገብተው ቤተክርስቲያንን የሚቦጠብጧት እንዳሉ ሆነው በዛኛው አዳራሽ ወዳጄ አዳራሹ ይገነባል፣ ቁልፉ በሰውየው እጅ ነው። በሳምንት 3 ቀን ይከፈላል። ከዛ በፊት ገስታ ውስጥ ትሄዳለህ፣ የሆነ ብር ትወርዳለህ። ግለሰብ ማሳደጊያ ነው። የዛ አንዱን ማሳያ ተመልከቱልኝ። ሄኒ ልጁን ምን እንዳደረጋ ይሄን ሲናገር በኩራት ነው። ልጁን እንዳስተማረ የት እንዳደረገ ነው። ኦኬ ጥሩ ነው። እኚህ ሁሉ ሀብት ግን ከየት መጡ ብሎ ደግሞ የሚመረምር ጴንጤ መነሳት አለበት። ምክንያቱም ተንከሲስ ጴንጤ ብሎት ነበረ። ቃለ ቀርኒ ነግረናቸዋል ክቡራን ተመልካቾቻችን። ተንከሲስ ጴንጤ ምናልባት ላስታውሳችሁ፣ ተንከሲስ ጴንጤ አላለም ለምትሉ እሷን ብቻ ላሰማችሁና ፓስተር ሄኖክ ስሙት። ነብይ ነው፣ ይቅርታ። ተንከሲስ ጴንጤ ሆነ። እግዚአብሔር ምስክር። ስለዚህ ይደግመዋል። ተንከሲስ ጴንጤ ሆነ፣ እግዚአብሔር ምስክሬ ነው። ተንከሲስ ጴንጤ ሆነ ብሎ ራሱ ለመባ እጁን የሚዘረጋላቸውን ሰዎች ወልጭ አድርጎ ድው አድርጎ ከዛስ ከነዚህ ሰው ተንከሲስ ከሆኑት ጴንጤዎች የሰበሰበውንስ ምን አደረገበት? ስሙት። ዌልካም ሳልላት ልጄ መታለች። ዌልካም በሉልኝ እስቲ ያጨብጭባችሁ። የተባረከች ነች። የመጀመሪያ ልጄ ነች። ብሩክ ነች። እግዚአብሔር ይባርክሽ። ኩራቴ ነች። ጨዋ ነች። ዘመንሽ የተባረከ ይሁን። በእውነት ነው የምላችሁ። እግዚአብሔርንም ቤተሰቧንም የምታከብር ነች። በ19 ዓመት ልጅ እንደዚህ ሰብለሲንግ
አንድ አመት ነው ኮሌጅ ተምራ የመጣችው። ስትሬት ኤ ነው ይዛ የመጣችው። ስትሬት ኤ ፎር ነው ያመጣችው። አይ ላቭ ዩ። እና ይሄ ራሱ ኃይል ነው ወንድሜ። እግዚአብሔር ምስክሬ መስሎሃል? እግዚአብሔር ነው የሚያውቀው። ኤምባሲ ተማሪ ቪዛ ለመጠየቅ ስትገባ እንደ ልጄ በጣም ነው ደስ ያለኝ ስትሬት ኤ ስላመጣች ልጃችን። ለኛም ልጅ ናት፣ እህት ናት። እግዚአብሔር በእድሜ በጤና ያሳድግሽ። እግዚአብሔር ካንቺ ጋር ይሁን፣ በብርታትሽ በድካምሽ ሁሉ ካንቺ ጋር ይሁን። ልጃችን እህታችን፣ እሱ ያስደስተናል። አባት ማንም ልጁ ደርሳ የምታይበት ማየት የሚፈልግበት ቦታ ላይ ሲደርስ ይደሰታል። ግን መታበይ ነው መታበይ ነው። ይህ አባት በቆመበት አውደ ምሕረት የሱ ስለሆነ የእግዚአብሔር ስላልሆነ አውደ ምሕረቱ ስለ ልጁ በሚያወራበት መድረክ ላይ ስለ ልጁ የጨነቀው ቤተሰብ አለ። ያንን ሞራል ደቅ እያደረገ እሽት እያደረገ ነው። እግዚአብሔር የሚከብርበት አይደለም። መጽናናትን የፈለጉ አሉ። ትዕቢትን ነው እየገለጠ ያለው። የሀብት ሙላትን ነው እየተናገረ ያለው። የሀብት ሙላትን ስትሬት ኤ ስለማግኘትን ስትሬት ሶስቷን ጊዜ በቀን መብላት የሚፈልጋል። ቁርስ፣ ምሳ፣ እራት። እሱ ልመናው ይሆናል። እሱን አላጽናናውም። የእግዚአብሔር ቃል ሁሉን እንደሚያሻግር ስለ ልጁ ነው የሚመሰክረው። ስለ ሚስቱ ነው የሚመሰክረው። ስለ ቤቱ ነው የሚናገረው። ስለ ህይወቱ ነው የሚናገረው። ስለ ላይፍ ስታይሉ ነው የሚናገረው። አራዳ ስለመሆኑ ብቻ ነው የሚናገረው። እና ይገርመኛል፣ በጣም ስለሚደንቀኝ ማለት ነው። እና ሰው ራሱን እንቀጥል። እግዚአብሔር ምስክር መስሎሃል? እግዚአብሔር ነው የሚያውቀው። ኤምባሲ ተማሪ ቪዛ ለመጠየቅ ስትገባ እንደ ልጄ እንትን እንዳይሉብኝ ምናምን ብዬ ጸልዬ ነው የገባሁት አለች። 2 ጥያቄ ብቻ ይጠይቀኝ ብዬ ገባሁ። 2 ጠይቀኝ አለች። ሌላ ጊዜ መሰክርላችሁ አትናገር ብላኝ ነበር። ተውት። በጓደኞቿ በአሕዛብ ጓደኞቿ መካከል የአባታችሁ አምላክ ልዩ ነው የሚባለው። ዘብለስ እኛ ጴንጤ ስለሆንን ነው እንጂ አለቻት አንዷ ጓደኛዬ። ቮይሷን ልካልኝ የእናንተ እኮ ጠንቋይ ቤት ይሄዳሉ የሚያስብል ነው እኮ አለቻት። ፌቨራችሁ ከፍታችሁ እግዚአብሔር እንዲህ መባል አለበት። ሰላቢ ነው እስኪሉ መባረክ አለ። ይሄ ነው መጥፎ። በመርዝ ዕቃ ውስጥ ምንድን ነው እሱ? ወይም በመልካም ነገር ውስጥ መርዝ መቀመጥ የለበትም። ሰላቢ ነው እስክትባል መባረክና መስለብ አብሮ አይሄዱም። የመደበላለቅ አለ ጎራ። ሰይጣን ነው እስኪሉ እግዚአብሔርን አመልከው አይባልም። ብርሃንና ጨለማም ህብረት የላቸውም። በእውነት ቀጥላችሁ ብትሰሙት በጣም ከባድ ነው ነገሮቹ። በጣም 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 የእነዚህ ሰዎች አካሄድ ይገርመኛል። ሁሉ ነገራቸው ያስፈራኛል። ይሆናል የሚሉትን ነገር ሁሉ ከመጠቀም ወደኋላ አይሉ። ይበጃል የሚሉትን ከማድረግ ወደኋላ አይሉትም ለማግኘት። ለምሳሌ መስከረም አንድ የዛሬ 2000 ምናምን 2012 ነው ምናምን ጠቅላይ ሚኒስትሩ ከኤርትራ መንግስት ጋር የታየበት ጊዜ ነበር። ከዛ በኋላ ያሉ ትንቢቶች ሙሉ ምንድን ነበሩ ታስታውሳላችሁ? ቀይ ባህር ነበር። ቀይ ባህርን ከፈልኩት ይላል። ይበጣል። ጠቅላይ ሚኒስትሮቹ ከተስማሙ እሱ ምን ላይሆን ነው። ጦርነት ሲነፋ ወጋው እዛ አካባቢ የተነሳ ወቅትን ጠባቂ ናቸው። እና ይሄ ኒሻን በጣም ካስደሰተኝ ወቅት ከጠበቀበት ነገር ሰሞኑን ዮናታን አዲስ ቢዝነስ ጀምሯል። ኦልሞስት በየአመቱ የሚታደሰውን ማለት ነው። በጣም በሚያስገርም ድሃ ጥቁር ጉንዳን ነው ብሎ ከድሃ 1000 ብር ነው ምናምን ይሰበስባል። በጣም በሚያሳዝን መልኩ ከያዘ አይለቅም እያለ ድሃ
ቅድም ልክ እንዳልኳችሁ ይሄኛው ተንከሲስ ጴንጤ እያለ ልጁን አውሮፓ ምናምን ልኮ የሚያስተምርበት ብር ከዚሁ ህዝብ ይሰበስባል። ያኛው ደግሞ ድሃ ማለት ጥቁር ድንጋይ ነው። ምንድነው እሱ? ጥቁር ጉንዳን ነው ከያዘ አይለቅም ብሎ ከዛው 1000 ነው ምናምን ለመልካም ወጣት በሚል ፕሮጀክት ይሰበስባል ከድሃው ላይ በጣም በሚገርመኝ መልኩ። እና ሰሞኑን ፕሮጀክቱ ጀምሯል። ስለዚህ ሄኒ ከሄኖክ ጋር ለማበር ሲፈልግ ግልጽ ግንኙነት ወይ ግልጽ ስምምነት ማድረግ አልፈለገም። ስለዚህ ምን ማድረግ ጀመረ? ሰይጣን ማስለቀቅ ጀመረ። ሰይጣኑ ከምን ጋር ተገናኘ? ከመልካም ወጣት ጋር። አያችሁት? እና ሄኒ ሰሞኑን የሚያስለቅቀው ወጣት ለመልካም ወጣት ግብዓት የሚሆን ነው። እስቲ ስሙት። ጉድ እኮ ነው። በቃ እንግዲህ ለዮኒም ንገሩት። በጣም ብዙ መልካም ወጣት አሁን እዚህ መጥተዋል፣ ይመዘገባሉ። ማነህ? እኔ። አንተ? እኔ ወጣቱን ምበላ ትበላለህ? በላለሁ። ወጣቱን ትበላለህ? በላለሁ። ምን አድርገህ ነው የምትበላው? አስጨሷለሁ፣ አቅመዋለሁ፣ እሺ፣ አስደንሰዋለሁ። የኔ ነው ዘመኔ። ይሄ ነው ስራ። ከዴስቲኒ ከፍጻሜ ማስተጓጎል። አንተ አውሬ፣ እዚህ ስመታው ብዙ ወጣት ይፈታል። በቃ እንግዲህ ለዮኒም ንገሩት። በጣም ብዙ መልካም ወጣት አሁን እዚህ መጥተዋል፣ ይመዘገባሉ። ብዙን ይበለዋል። ያው ስሙ በቃ ይሁን። ስራው ይቺ ናት እዚህ። ምክንያቱ ይሁላችሁ የተዋህዶ ልጆች፣ እኛ ኦርቶዶክስ መሆናችን በጣም ከሚያስደስተው ነገር ከመሃል አዲስ አበባ አክሱም ጽዮንን ፍለጋ እንሄዳለን። እልፍ ቤተክርስቲያንን አቋርጠን ከአክሱም ጽዮን ለሐዋሳ ቅዱስ ገብርኤል ንግስ ይመጣሉ። ከሐዋሳ ቅዱስ ገብርኤል ጅማ ሚካኤል፣ ከጅማ ተነስተው ሐረር ቅዱስ ጊዮርጊስ ሄዳሉ። ከሐረር ተነስተው ተመልሰው ጎንደር ላይ ለ44ቱ እንሄዳለን። እርሳለን በየቦታው አጥቢያ የሚባል የለንም። ለንግስ ሲባል ይኬዳል። ያቺን ያዩ ለመልካም ወጣት ከአንደኛው ቸርቻቸው ወደ አንደኛው መሄድ ስለማይችሉ በሰይጣን ሰበብ እዚህ ጋር ተመቷል ይባልና ከዚህኛው ያለው ግር ተብሎ እዛ ይለቀቃል። ቢዝነስ ይሰራል ማለት ነው። ሰይጣን አይደለም የተመታው። ዓመቱን ሙሉ ሰይጣን ያወጣም እዛ ቤት በረከት የለም። መልካም ወጣት ስትሆን የመልካም ወጣት ሰይጣን ይዘጋጃል። የያዘው ሰውዬ መስቀል ሲሆን የመስቀል ይሆናል። እኛ ጋር እንትን የሚል አይ ክርስቶስ። ስለዚህ ልክ እንዳልኳችሁ እኛ የተዋህዶ ልጆች አርሴማ ብንል ጅሩም እንሄዳለን፣ ይርጋለምም እንሄዳለን። እመብርሃንን ብንፈልግ እንጦጦም እንወጣለን፣ አክሱም እንወርዳለን፣ ግሸንም እንወርዳለን። ሰማዕቱ ቢባል ፒያሳም አለን፣ ሳሎ ጊዮርጊስም እንሄዳለን። መልአኩ ቢባል የካም አለን፣ ደብረ መዊም እንወርዳለን። ተክልዬ ቢባል ደብረ አሚንም እንሄዳለን። አሰቦት እንወርዳለን። አለን የምንሄድበት ቦታ። ሚካኤል ቢባል ሳሙኤል እንገሰግሳለን። አቡዬ ቢባል ዝቋላ እንወርዳለን። ምንም አይባል ነገር አለ። ይሄ ናፈቃቸው ትንሽዬ አትሊስት ግን ቢዝነሱ የገባቸው ለመልካም ወጣት ሰይጣን አዘጋጅተዋልና ሰይጣኑ ሲመታ ወደ ዮኒ ጋር ይሄዳል። ስሙልኝ። ልጁን በለ ልጁን የማንን ልጅ? የራሳችን ልጁን ልትበላ ማውራት እንኳን ያልቻልክ ምን ትበላለህ? ቀና በልና ና እጅን ወደ ላይ ዘርገው። 3 ጊዜ ጮኸ። ከተማ ውስጥ ያሰርካቸውን ወጣቶች ሁሉ ለቅ። ቶሎ በል ቶሎ። 1 2 ዘላሊ ፈረተ ከማቱባ ወንበፊ በፊን ያለው ሰባ አምላካችን የደንን ቅድም ምን አለ ሰውየው? ራባሻ ባጣ ምናምን የማያድግ ቋንቋ ብሎታል። ያው የራሳቸው ፓስተር እዛኛው ሲናገር ሰምታችሁታል። የማያድግ ቋንቋ ከዛ ደገፍ ይደረጋል ማለት። አሪፍ ፓስተር ከሆነ ራባሃማ ምናምን ነገር ትላለህ። ራባሃማ እነሱ ያሉትን ነው። አንድም ከኛ የሆነ የለም። የተዋህዶ ልጆች ቢዝነሱ አይችናት በቃ አሁን ሌላ ነገር የለም። ንቃ ማለት ነው።
መልካም ወጣት ሆነ ገባ ቤተክርስቲያን ጾም ጸልይ ቁረብ እንደውም ጾም ነው ሌላ አዲስ ነገር የለም ብር ሃይገፍገፍ መጨረሻ ላይስ የጸሎት ልመና ምንድነው ሰርተህ የእጆችን ፍሬ እግዚአብሔር ይባርክልሃል አይደለም ይሄ ነው ተመልክታችሁታል የባንክ ሰራተኞች ቡካችሁን ፈልጉ እዚህ ውስጥ ሌላ ምንም ነገር የለም ሚራክል መኒ ይረጭልሃል ይጸምቃ አይታችሁታል ተመልከቱት ሀገር ቁልቁል እንደ ካሮት የሚወስድ ድርጊት እግዚአብሔር አምላክ ከዚህ ይጠብቃል እግዚአብሔር አምላክ ይጠብቃችሁ ክቡራን ተመልካቾቻችን የተዋህዶ ልጆች ህብረት አንድነታችንን ጥንካሬያችንን አስፍተን ሰኔ 8 ቀን ማዕዶት ለኢትዮጵያ በሚሊኒየም አዳራሽ እንዳትቀሩ ኦርቶዶክሳዊ መርሃ ግብር አለ ክርስቶስ ስሙ ይጠራል መብራህን በዝማሬ ትወደሳለች ጻድቃን ሰማዕታቱን እናከብራቸዋለን እንደየክብራቸው ነጭ ለብሰን እንደ መላእክቱ ዝማሬ እንሞላለን በጣም በሚያስገርም በሚያስደንቅ መልኩ ማዕዶት ለኢትዮጵያ 12ኛው ነው ሲዘጋጅ ልዩ ኦርቶዶክሳዊ ኪነ ጥበብ መርሃ ግብር ነው በሚሊኒየም አዳራሽ አለ ከቀኑ 6 ሰዓት ጀምሮ በጣም የሚገርመው ነገር ገቢው ፈጥኖ ለሚደርሰው ስዕሉ ለሚያሸበሽበው አይደለም የሰው ልጅ ስዕሉ ለሚያሸበሽበው ለጋሾ አምባ ቅዱስ መርቆሬዎስ ቤተክርስቲያን ህንፃ ማስፈጸሚያ ነው ትኬቶቹን በቴሌ ብር ታገኛላችሁ መግቢያ ዋጋው እንዳትሳሳቱ 200 ብር ነው በጣም በሚያስገርም መልኩ በተለያዩ ቦታዎች ታገኛላችሁ በአሃዱ ባንክ አዲስ አበባ ባሉ ቅርንጫፎች ልደታ ጽናጽል መዝሙር ቤት ኡራኤል ቤተ መርቆሬዎስ መዝሙር ቤት 4 ኪሎ ቅድስት ሥላሴ ዩኒቨርሲቲ አንደኛ ፎቅ ሃኒ ሞባይል ቅዱስ ቂርቆስ ቤተክርስቲያን ጎዶልያስ መዝሙር ቤት በጣም በሚያስገርም መልኩ በመገናኛ ቤተልሔም ፕላዛ እንደዚሁ በመርካቶ ራጉኤል ልዳ መዝሙር ቤት ስልክ ቁጥሮች በጣም በሚገኝ 0938 60 61 62 ወይም በ0903 41 12 12 በእነዚህና በሌሎች አማራጮች በመጠቀም ኦርቶዶክሳዊ የኪነ ጥበብ መርሃ ግብሮቹን እንድትሳተፉ እኛም እንገኛለን እናንተም ትገኛላችሁ ምናልባት በኢቲአርት ሚዲያ ቀጥታ ስርጭት ሊተላለፍ ይችላል ካልሆነም ከመርሃ ግብሩ በኋላ በዛው በኢቲአርት ሚዲያ ይተላለፋል 12ኛው ኦርቶዶክሳዊ ኪነ ጥበብ መርሃ ግብር ነው ቆይታችንን ሰኔ 8 በሚሊኒየም አዳራሽ እናድርግ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ጸጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት የስምዖን ጫማ ሰፊው ገዳም ገዳማታ አስቄት አባ መቃርስ አባ ብሾይ የሶርያን ገዳማት የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 35 66 53
አሊያም በ0927 356654 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።